ለባሮክ የተነገረ መልእክት። በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመነ መንግሥት በአራተኛው ዓመት ኤርምያስ በቃል የነገረውን ባሮክ በብራና ላይ ከጻፈ በኋላ ነቢዩ ኤርምያስ ለኔርያ ልጅ ለባሮክ የተናገረው ይህ ነው። ባሮክ ሆይ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይልሃል፣ አንተ እግዚአብሔር በሕመሜ ላይ ሐዘን ጨምሮብኛልና ወዮልኝ፣ ከልቅሶዬ ብዛት የተነሳ ደክሜያለሁ፣ እረፍትም የለኝም ብለሃል። እግዚአብሔር እንዲህ ይላል፣ እንዲህ በለው፣ እግዚአብሔር እንዲህ ይላል፣ በምድር ሁሉ የገነባሁትን አፈርሳለሁ፣ የተከልኩትን እነቅላለሁ። ታዲያ ለራስህ ታላቅ ነገር ተሻለህን? በሰው ልጆች ሁሉ ላይ ጥፋት አመጣለሁና አትፈልገው ይላል እግዚአብሔር። ነገር ግን በሄድህበት ሁሉ ሕይወትህ እንዲተርፍልህ አደርጋለሁ። ለባሮክ የተነገረ መልእክት። በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመነ መንግሥት በአራተኛው ዓመት ኤርምያስ በቃል የነገረውን ባሮክ በብራና ላይ ከጻፈ በኋላ ነቢዩ ኤርምያስ ለኔርያ ልጅ ለባሮክ የተናገረው ይህ ነው። ባሮክ ሆይ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይልሃል፣ አንተ እግዚአብሔር በሕመሜ ላይ ሐዘን ጨምሮብኛልና ወዮልኝ፣ ከልቅሶዬ ብዛት የተነሳ ደክሜያለሁ፣ እረፍትም የለኝም ብለሃል። እግዚአብሔር እንዲህ ይላል፣ እንዲህ በለው፣ እግዚአብሔር እንዲህ ይላል፣ በምድር ሁሉ የገነባሁትን አፈርሳለሁ፣ የተከልኩትን እነቅላለሁ። ታዲያ ለራስህ ታላቅ ነገር ተሻለህን? በሰው ልጆች ሁሉ ላይ ጥፋት አመጣለሁና አትፈልገው ይላል እግዚአብሔር። ነገር ግን በሄድህበት ሁሉ ሕይወትህ እንዲተርፍልህ አደርጋለሁ። ለባሮክ የተነገረ መልእክት። በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመነ መንግሥት በአራተኛው ዓመት ኤርምያስ በቃል የነገረውን ባሮክ በብራና ላይ ከጻፈ በኋላ ነቢዩ ኤርምያስ ለኔርያ ልጅ ለባሮክ የተናገረው ይህ ነው። ባሮክ ሆይ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይልሃል፣ አንተ እግዚአብሔር በሕመሜ ላይ ሐዘን ጨምሮብኛልና ወዮልኝ፣ ከልቅሶዬ ብዛት የተነሳ ደክሜያለሁ፣ እረፍትም የለኝም ብለሃል። እግዚአብሔር እንዲህ ይላል፣ እንዲህ በለው፣ እግዚአብሔር እንዲህ ይላል፣ በምድር ሁሉ የገነባሁትን አፈርሳለሁ፣ የተከልኩትን እነቅላለሁ። ታዲያ ለራስህ ታላቅ ነገር ተሻለህን? በሰው ልጆች ሁሉ ላይ ጥፋት አመጣለሁና አትፈልገው ይላል እግዚአብሔር። ነገር ግን በሄድህበት ሁሉ ሕይወትህ እንዲተርፍልህ አደርጋለሁ።